ውስጥ ሁላ ልገባ ነበረ በጭንቀት ገባሽ። እኔ እዚህ በሞት ልጆች መንግስት ነው የሚወስዳቸው ማለት ብዙ ባል ማምጡ አይተናል። የእሱ ግን ይቅርታ አድርጊልኝና ሳይፋታ ከአንቺ ጋር ከውሽማ ጋር ፎቶ ሶሻል ሚዲያ ላይ እየለጠፈ ትልልቅ ልጁ አይታ እስከሚደውልለት ድረስ እንዴ! አሁንም ነገርሽ አሁንም ፕሮሰሱ እኔ ነኝ የጀመርኩት፣ አልተፋታሁም። አሁንም ሚስት አግብቶ አለ። አሁን ራሱ ወደ ኢትዮጵያ መሄድ ፈልጌ ወንድሜ በቅርብ አርፏል። እዛ ልጆች ትምህርት ቤት ሲዘጋ መሄድ ፈልጌ ልጆችን ይዤ መውጣት አልችልም እዚህ ሀገር በሱ ስም ስላለ እሱ የፈረመበት ወረቀት መያዝ አለብኝ እና ያን ወረቀት እንዲፈረምልኝ ላኩ። ወንድሜን ከነገርከው አይፈርምም እና ዝም ብለህ ካለበት ሂደህ አንተ በቃ ከያዝከው ይፈርማል ብዬ ያን ወረቀት አጋጣሚ ስራ ቦታ ብቻ አገኘሁት፣ ፈረመለት። ከዛ ለልጆቼ ቪዲዮ እንብኛ እንትን አሉ፣ ቪዛ ከለከሉ የኢትዮጵያ ኢሚግሬሽን። ከዛ አዲስ አበባ ኢሚግሬሽን ቪዲዮ እንዲገባ ቪዛ ልጆቼ እኔም ብለው ሊመጡ ነው ብለህ ሂደህ ተናገር በሉት ብዬ ስልት ስልኩን አጠፋፍቶ ጠፋ። ባሽ ከሄድኩ እኔ እዛ የሚይዘው ነገር አለ ያውቃል። አለቀው እኔም መሄድ ለዛ ብዬ ገባሽ። አንደኛ ምን ትይሽ በጋብቻ ላይ ጋብቻ ልታሽው? አዎ አለቀው። ህግ የኢትዮጵያ ህግ ደግሞ ጋብቻ ላይ ጋብቻ እንደማይፈቀድ እንትናል። እኔ እኮ አይደለም የገረመኝ እየማገጠ ከተለያየ ሴት ለምንድነው ላንቺ ወይ ፍቺ ማይፈርምልሽ? ለምንድነው አንቺ መፍታት ማይፈልገው? እኔም እሱ ነው ግራ የገባኝ። ህይወትሽን እንዳትኖሪ ነው እኔስ አላቅም። እኔም ግራ የገባኝ እኔ ይሄን ያህል አመት ያላወቅኩት ሰው መሆኑን እያወቀ እንደዚህ እንደሚሆን እያወቀ ቢያንስ እኔ የምኖርበት አካባቢ ቀበሌ ይሄ መሆኑን ካወቀ ሂዶ ልጆቹ ወደ እሷ በቃ የልጆችን ጉዳይ እሷ ናት ማስጨረስ ያለበት የሚል ወረቀት አለ። ያንን እንኳን ፈርሞልኝ ቢሄድ ለእኔ ምንም የሆነ መስሪያ ቤት ሲሄድ አባታቸው አሁን እኔ እዚህ ሀገር ዜግነት ዜጋ ልሆን ብር ተካፈሉ፣ ለልጆቼ ግን ተከለከልኩ። እሱ መጥቶ ካልፈረመ አይቻልም። እሺ ከአንቺ አልፎ የልጆቹን ህይወት እያበላሸ እኮ ተለያ ከአንቺ ጋር በያዘውልህ ልጆቹ የተሰናከሉ ነው። እና እስከዚህ ድረስ በቃ አንቺ አብረሽ ካልሆንሽ ብዙ ነገርሽ ነው ያበላሽ። ብዙ ነገርሽ እነሱ ፈልገው ነው አይደል? ይሄ ነገር መቼም እኔ እሱ ጋር እሱ እንደዚህ ያደረገ ሁሌ ልኖር አልችልም። የተወሰነ ልትታገሽ ትጎጂ ትችያለሽ፣ ይመለሳል ብለሽ ግን እንደዚህ አይነት ነገር የለም። እኔ ደግሞ ያደረግሽውን የሚያደርግ ማንም የለም እንዳንቺ የሚታገስ። እኔ አዶ ነው አላውቅም። የምትችሉ ትኖራላችሁ። እኔ ግን አልችልም። ቀይ መስመር አለ። የማገጠ እንደሆነ ባወቅኩ ሰዓት በዛች ደቂቃ እኔ ውሳኔ ሰው አለመሆን ብዙ መስዋዕት ያስከፍልሻል። አልደራደርም። ምንም እኮ ንግግር አያስፈልገውም። በቃ እኔም እወጣለሁ ደግሞ አያገኘኝም። በቃ ሌላ ሴት ጋር ሄደ ማገጣር አለቀ። በቃ የሆነ ነገር እኔ የኔ ጣዕም አለቀበት አይደል? አዲስ ጣዕም አማራዋንም ሄደ ይመቸው። ደግሞ እኔ መንቃት አይችልም። እድሜ ልኩን በሰራው ስህተት ሲጸጸት ይኖራታል። ደግሞ ስህተት አይደለም ምርጫ ነው። መርጦ ነው ወዶ ፈልጎ ተጀናጅኖ ሄዶ ጭራሽ አብስሎ ሄዶ በላ። በኦንላይን ጠብሶ አብስሎ ኢትዮጵያ ሄዶ በላ። ያበሰለውን ሄዶ ተመገበ እና ፕላን አድርጎ ወጥሮ የሚያደርገውን ነገር ምርጫ እኮ ነው እኮ በማለት ምርጫ ነው። ስህተት የሚባለው መጠጥ እየጠጣ መድኃኒት ሰው ውስጥ ጨምሮበት ራሱን አስቶት እሱ እንደሆነ ሳያውቅ አቅሉን ስቶ አንቺ መስላት አይተው ያንቺ ሴት አብሮ ብትሄድ ነው ስህተት ነው ይባላል። ራሱን አያውቅም ነበር መጠጥ ውስጥ መድኃኒት ተጨምሮበት እያወቀ ላደረገው ነገር እንዴት ነው ስህተት ነው? ፕላን አድርጎ አንዳንዴ የውሳኔ ሰው አለመሆን ራስሽን ነው የምትጎጂ። አይ ብልህ ሲታገል ትግስት ጥሩ ነው። ንብረት እስክታስቢ የምትፈልጊ ነገር እስክታስተካክል ውስጥሽ ቅጥል እያለ ችለሽ አላማሽ እስክታሳቱ መቆየት ጥሩ ነው። ይህንነት አይደለም። ለምሳሌ ባወቅሽ ሰዓት መንገድሽን እስክታስተካክል ኢትዮጵያ ሄደሽ ንብረት በስምሽ እስክታዞሪ ምናምን ታገሰሽ ልጆች የሚለሽ የስሜት መቆጣጠር ጀግንነት ይጠይቃል፣ ብልህነት ይጠይቃል። እኔ የሱ ከዚህ ይሄዳል ብዬ ባስብ ኖሮ እዚህ ሀገርም ሳይፈታኝ እንዳይሆን
እንዳይወጣ ማድረግ ይችል ነበር፣ ግን በፍጹም እንደዚህ ያደርጋል ብዬ በቃ ሌላ ሚስት አግብቷል። ስለዚህ እኔ ሚስቱ ሁለተኛ ሚስት የእሱ ተንኮል ማድረግ እንደፈለገ ግን ለምንድን ነው የማይፈታሽ? ለምንድን ነው አምልጦ ሄደው ስትጀምሪ? አላውቅም። ከሄደው ኢትዮጵያ ገባ በኋላ ነው ያወቅኩት። ስልኩ ዝግ ሲሆንብኝ የጠበቃ እንትን ወረቀት ተልኮ ልነግረው ስደውል ስልኩ ዝግ ነው። አብሮት ካለው ልጅ ስደውል የኢትዮጵያ ከገባ እኮ ቆይ አንቺ እንደምታውቂ ነው ግን ነገረኝ አለ። ኧረ እኔ አላውቅም አልኩት። በቃ ከዛ በኋላ ያው የሚፈረም ወረቀት ሲኖር ወደ ኢትዮጵያ በፖስታ ልኬ ነው ፈርሞ ከዛ ሀገር ቆይቶ ወጥቶ ምን ያህል ጊዜ መቆየት ይችላል ሳይመለስ? አሁን ከዚህ ሀገር መግባት አይችልም። በጣም ብዙ እዳዎች አሉበት። በጣም ብዙ እኔና ሰው ፍቅር ብቻ ምን አለች መሰለሽ? ልጆችሽ ከባድ ነው ቢታመሙ ምንም ማድረግ አትችይም። ያለሽበት ሀገር አሳውቀሽ የአባትነት ድርሻውን ማስነሳት ትችያለሽ። የውሻ እስኪ እኔም ያው እዛም አንድ መሄድበት ቢያንስ እኔ እንጃ አላውቅም። የኢትዮጵያን ሕግ የልጆቹን ኃላፊነት ለእኔ የሚሰጠኝ ከሆነ በፍርድ ቤት ያንን የፍርድ ቤት ወረቀት ይዤ እዚህ ሀገር አስተርጉሜ ለፍርድ ቤት ላስገባ ነው ሀሳቤ። ትንሽ አንቺ ኢትዮጵያ ከምትሄጂ ከኢትዮጵያ ሕግ ያለሽበት ሀገር አውሮፓ ሀገር ሕግ ስለሚሻል 2 ዓመት ይሙላ። 2 ዓመት ሲሞላ አውቶማቲካሊ ፍርድ ቤት ያፋታሻል መልስ ባለመስጠት። በኋላ ደግሞ ለፍርድ ቤት እውነታውን ልጆቹን እንደማያሳውቅሽ የአባትነት ድርሻውን ሲያነሳልሽ አንቺ ባለ ሙሉ ስልጣን ትሆኛለሽ ልጆችሽ ላይ። የእሱ ፊርማ አያስፈልግሽም። ከሱ ጋር ምንም አይነት ኮኔክሽን አያስፈልግሽም። ምንም አይነት ጥያቄ እሱን አትጠይቂም። ገባሻ? ለምን ምን ኢትዮጵያ ከሱ ጋር ግብግብ ውስጥ ምን አስገባሽ? ደግመሽ ሳይኑን ምን አሳየሽ? ቀጥታ ፍርድ ቤት ሁሉ ነገር አይጨርስልሽም? የምትኖሪበት ሀገር እኔ አላወቁም። ይሄን ህግ ብዙ እንትን አላልኩም። ያው ፍቺውን ሲያልቅ ለፍርድ ቤት እኔ ስለምቀርብ እናገራለሁ። እንደዚህ ያለበትን አላውቅም ብያቸዋለሁ። ልክ እሱ ኢትዮጵያ ገብቶ እንደዚህ እንትን ሲያደርግ ሂጄ አመልክቻለሁ። የት እንዳለ ልጆችንም ትምህርት ቤቱን ላ ጠይቀዋቸዋል። አያውቁም፣ እነሱም አያውቁም። በእርግጥ እንትን የላቸውም እኮ ግን እንደዛ ከምትይ ሶሻል ሚዲያ ላይ ከሴት ጋር ሲዝናና ሲጠጣ የሚፖስተውን ወስደሽ አታሳይም ለፍርድ ቤት? እሱም ካደረግኩ እሱን አሁን ማድረግ እችላለሁ። ግን በፊት አሁን ለምሳሌ እንደዛ ያደረገበትን ቀለበት ያደረገበትን ከቤት ሳስወጣው ተጠየቁ። ቀበሌ እዚህ ሀገር ቀበሌ ማለት ነው የምንኖርበት፣ ለምንድን ነው የምታስወጪው ሲሉኝ እንደዚህ ኢትዮጵያ ሄዶ ሚስት አግብቶ አጋጣሚ ያን ለማጣራት እኔ ኢትዮጵያ ሳላስፈቅድ ነበርና ተፈልጌ ስመለስ ጠየቁኝ። እንደዚህ ባሌ ሚስት አግብቷል ተብዬ ኢትዮጵያ በሚኖሩበት ሰዓት ያን ለማጣራት ይቼ ነው አልኳቸው። ምን አገኘሽ? አንደኛው ወልዷል፣ እንደዚህ ማስረጃ ላይ ምናምን ማሳሰብ ትፈልጊያለሽ ሲሉኝ ነው አላሳስብም። ምክንያቱም ልጆቹ ይፈልጉታል። እኔ እሱን ማሳሰር አልፈልግም፣ ግን አብሮኝ እንዲኖር አልፈልግም ከዛሬ ጀምሮ አልኳቸው። በቃ ግን አንቺ ቆፍጣና ስላልሆንሽ ነው እንጂ ልጆቹ የሚፈልጉት መች አግኝተውት? ልጆቹ ሲነሱ ሲተኙ እየገባ ሲነሱ እየወጣ መቼ ጊዜ ሰጥተው መች አግኝተውት ይፈልጉ? አዎ ብቻ ኖሮ ተምሮ ተቀጥቶ ይወጣ ነበር። ይሄኔ ቀጥ ለጥ ብሎ ነበር። ገባሽ? እንደ እናት ስላዘንሽለት እንደ እናት ስለራራሽለት እንጂ አንቺ ቆፍጣና ብትሆኚ ብታሳስብ ኖሮ ልክ ይገባ ነበረ። እንደዚህ አይነት ወንዶች ኃላፊነት የማይሰማቸው ምንም ነገር የለም እኮ። ሁሉም ሴት የያዘው ቀዳዳ እኮ አንድ አይነት ምንም እኮ አይነት አመል ባላ መሉ ዳቦ ይልሳል እንጂ አንቺ የመጀመሪያ ፍቅረኛው በሊቢያ አብረሽ በሰሃራ በረሃ አብረሽ ተርበሽ ተንከራተሽ አፈር ድሜ በልተሽ አውሮፓ የገባሽ ካምፑስ አብረሽ መከራን ያሳለፍሽ ሴት ትሻዩ ነበር ከአንድ ከማያውቃት ሴት። እነዚህ ዛሬ የከበቡት ሴቶች ያለውን ብር በልተው ግጠው አጥንት ሲቃጠለው ትሄዳሉ። ማንም ከአንቺ ከመከራ ጊዜው ከልጅነት ሚስቱ የሚሻለው የለም ቢያገናዝብ ኖሮ። ገባሽ? ስለዚህ አንቺ ደግሞ እንደ እናት ከምታዝኝለት ከምትራሪለት በተሳሳተ ቁጭ ብሎ የጥሞና ጊዜ ወስዶ እስር ቤት ውስጥ አስተውሎ ይወጣ ነበር። እስር ቤት ጥሩ ትወጡ እውነት ነው። ግን ያው በዛ ሰዓት ማሳሰር ያልፈለኩኝ ያው አሳሰረኝ። አውሮፓ የሚኖሩ ሴቶች እንደዚህ መብት ስላላቸው የሚባለው ነገር ስላለ እኔ ከኔ ምንም ጥፋት እንዲገኝ በሱ ቤተሰብ በኩል እሷ ጥፋተኛ እንደዚህ ያደረገችው ልባል አይደለም መፈልግ ነበር በዛ ሰዓት። በአሁኑ ቢሆን አሳስረው ነበር። ግን በዛ ሰዓት እንኳን እኔ ያልገባውን እሷ ናት እንዳለባት ያን ሁላ ጥፋት ሲያጠፋ ወንድሙ
ለምንድን ነው ማትመክሩት? ለምን ስንለው ለምንድን ነው ትንሽ እንኳን የልጆች እናት ናት ቢያንስ ፎቶ ስትሄዱት እንኳን ስላቸው አይ እሷ እናቴ ናት ስለምትወደኝ ምንም አታደርግም ምንም አታመጣም አለን ሁላ የሚል መልስ ነው የሚሰጣቸው ለሰዎች ገባሽ? እና ምን ሲጀመር የማከብርሽ ኖሮ ከይቅርታ ጋር ለአንቺ ክብር ሲል ይማግጥ እንኳን ይፋ እንዲወጣ አያደርግም ነበር። እንኳን ከውሽማው ጋር ፌስቡክ ላይ ፎቶ ሊፖስትና ልጁ አይታ ጉዳቱ አይታ የምትናገረው ቀርቶ ሪስፔክት ቢኖረው ለአንቺ ፍቅሩ ይቅርብሽ፣ ሪስፔክት እንኳን ክብር እንኳን ቢኖረው ማግጦ እኮ ማን አለብኝ ገባሽ? ማንንም ዘመድን አለማክበር፣ ቤተሰብን፣ አካባቢያቸው ላይ ያለውን ሰው አንቺን ሁላችሁንም አለማክበር፣ የገዛ ልጁን አለማክበር፣ ለሶሻል ሚዲያ አጠቃቀም የደረሰች ትልቅ ልጅ ኖረው ጭራሽ ኮመንቶችን ትራንስሌት እያደረገች ልትረዳ ልጅ ኖረው ለልጁ ሪስፔክት ሲል እንኳን ውሽማውን አልደብቅም። ይህ ደግሞ ምን ማን አለብኝነት ነው ገባሽ? እኛ ሰዎች ስንኖር አካባቢያችን ላለ ሰው ሪስፔክት፣ ለልጄ ለልጆቼ ሪስፔክት፣ ለባሌ ሪስፔክት፣ ለጎረቤቴ ለሚያውቁኝ ሰዎች ለሚያከብሩኝ ሰዎች ሪስፔክት ሊኖረኝ ይገባል። ይህ የሚያኮራ ነገር አይደለም። ትዳር ላይ መማገጥ አኩሪ ነገር ከሆኑ ሶሻል ሚዲያ ላይ ፖስት የሚያደርገው ውሽማው ምልክ ናት ተብሎ ሲጠየቅ ምን ናት የሚለው ውሽማዬ ውሽማ ኢዝ ኖርማል ነው። እኔ ምለው የነበር ቢያንስ ፎቶ አፖስት በቃ ያው አንዴ ሲታወርብሽ አላውቅም ምን እንደምልህ እራሱ ከሱ ውጭ ሌላ ሰው ያለ ሁላ እስከማይመስልሽ ድረስ ነበረ እኔ የምለው እና ሁሉ ነገር የነበረ የሰጠሁት እሱ ብቻ ነበር የምኖረው የነበረ ገባሽ? አሁን ነው ህይወት በአንድ እግር ቁመት ለካ ትኖሪያለሽ። ከሱ ከተለየው ምን አይነት ህይወት እንደኖርኩ እኔ ነው የማውቀው። 4 ዓመት የራሴ ቁም ነገር እንኳን ሳይኖረኝ ነው ከሱ ጋር የኖርኩ። ግን ጠንካራ ስሆኝ ከሱ ከተለየው 4 ዓመት ወዲህ ያፈራሁትን ነገር እኔ ነው የማውቀው። ጠንካራ ሁኜ ለቤት በአንድ እንድቆም ሁኜ ያለሱ የምኖር ማይመስለኝም። ታዩ ያለሱ ነው እና እናት አባት ጥለሽ ያሳደግ ጥለሽ እየኖርሽ ነው አይደል? በስደት ስለዚህ እኔ ደግሞ ልጆችሽ ደርሰውልሻል። አሁን ልጅሽ ጓደኛሽ ናት አይደል? እና እናቴ ናት ስትላቸው አያምኑም። ሁሉ ነገር ናቸው እነሱ። ባል የኔ ነበረ አሁን የከሌ ባል ነው ይባላል። ልጅ ግን የኔ ልጅ የነበረች አሁን የከሌ ልጅ ናት አይባልም። ነበር እንዲባል የማይችል ነገር የምሽ ስጋሽ እናትሽ፣ አባትሽ፣ እህትሽ፣ ወንድምሽ ልጆችሽ ናቸው። ባል ባዳ ነው። ባሌ ነበረ ዛሬ ግን የከሌ ባል ነው ያለሽ ነበር ይባላል። ያልፋል ማለት ገባሽ? ልጆችሽ ግን ነበሩ አይባሉም። ከምንም በላይ ደግሞ ለፍተሽ እድሜሽን ጊዜሽን መስዋዕት አድርገሽ ያሳደግሻቸው ልጆችሽ ከጎንሽ ናቸው። ከልጅ በላይ ምን አለ እዚህ ምድር ላይ? ምንም መቼም ሁለት ልጅ ነው ያለሽ? አንዱ እንዳንድ ሴት? ሁለት ልጆች የሚያማምሩ ቆንጆ ልጆች አሉ። እነሱ ደግሞ ለአባታቸው መጥፎ ነገር እንዳትነግራቸው እራሳቸው ሲያደርጉ ግን ከእኔ እስካሁኑ ድረስ ያው የፍቺ ፕሮሰስ ሲጀምር አጋጣሚ ትንሹ ልጅ አብሮኝ ይሄድ ነበር እና ቋንቋ የዚህ ሀገር በጣም ከባድ ስለሆነ አንዳንድ ነገር ያው እንትን ሲላቸው ማማለኝ ጀምሪ እሱ ምን ጊዜም ከኛ ጋር የለም ማለት ለምንድን ነው የእሱን ጉዳይ ትራቭል ዶክሜንት ላወጣ የአባትየው ፊርማ ምናምን ሲሉኝ ለምንድን ነው ማጥፋታችን ሲንግል ሙደር ለምን አትሆኝ? ለምንድን ነው ያለ አባት እንደምታሳድጊን እናውቃለን እኛ እሱ ከኛ ጋር እንደሌለ እያወቅን ለምንድን ነው የእውነት ማጥፋት ይችላል? ጀምር ያለው ፕሮሰስ የእውነት አድርገሽ አሳይኝ እንጂ በወሬ አይደለም አለ። ገባሽ? እነሱም እያወቁ መጡ። እስካሁኗ ሰዓት ድረስ አባታቸው ኢትዮጵያ ሄዶ ስራ እንደሚሰራ ነው እንጂ ከኔ ጋር አሁን እንደዚህ ጠብ እንደዚህ ወረቀት ፈርም እያልኩ እንደምልክ ምናምን አያውቁም። ሴቷ ግን ያው ፖስቱን አይታ ታውቃለች፣ ትረዳለች። ሴቷ ሶሻል ሚዲያ ስለምትጠቀም እንደዛ ደውላ አናግራው እሱ ደውሎ ሲናገረኝ ለምንድን ነው እንደዚህ የደወልሽ ስራ ነገረሽ አይደል? ምን አለችኝ አለሽ። ስለዚህ ማለት ያለብኝ ተናግሬያለሁ አለችኝ እና በሯን የዘጋችኝ። ስንት አመቷ ነው? 19 አመቷ። እኔ እና ታዲያ ደርሳልሻለች እኮ እህትሽን የምታክል ጓደኛ። ተናግሬ ያለብኝ ተናግሬያለሁ። ምን ብለሽ ነው ስራ እሱ ራሱ ለምን እንዳልኩት አይደል
የእናቷ መከታ አይደለም። ከዚህ በላይ ብላ ለልጅሽ አድጋ ስትከላከልልሽ ስታግዝልሽ፣ ኦ ማይ ጋድ ደስ ይላል በጣም በእውነት። ግን ምን ነበረ የሚላት ለልጅቷ ሜሴንጀር ላይ እንዳየሽው? ማለት ባለትዳር እንደሆነ ይነግራት ነበር? ከሚስቴ ጋር ደስተኛ አይደለሁም ነበር የሚላት ወይስ ጭራሽ ሲንግል ላይ ነው ነበር የሚላት? እሱ ነበረ። እኔ ሁሌም ከአንቺ ስከታተል ብዙ ጊዜ ስራ እየሰራሁ እከታተላለሁ። ትልቋ ማለት እኔ ከላኩላት በኋላ የልጆቹ ፎቶ እኔ እና እሱ ያለንበትን ፎቶ ከላኩላት በኋላ ምን አላት መሰለሽ? ትንሹ ልጁ የወንድሙ ልጅ እንደሆነ ወንድሙ ያው ብዙ በውጭ ካናዳም አሜሪካም ወንድሞች ስላሉት ትንሹ የወንድሜ ልጅ ነው፣ ከዚህ ለቫከንሲ መጥተው ነው ምናምን ብሏል። ትልቋ ግን የእሷ ልጅ ናት፣ እሷ ጋር ተለያይተናል ብሎ አሳምናል። የእሷ ልጅ ማለት የአንቺ ልጅ? እኔ ከሌላ ለምትወልጃት አንቺስ ምን ሆነሽ ተገኘሽ? ነበረች ግን ተለያይተናል። የምንኖረው አንድ ቤት ነው የምንኖር፣ አብረን አይደለንም። እንዴት ታምናለች? ወንድና ሴት አንድ ቤት እየኖሩ ያድራሉ። እኔ ብዙ ጊዜ ሲተኛ ነው በቃ ይኸው ተኝቻለሁ ምናምን ብሎ እኔ መተኛ ቤትው ስትተኝ ወንድ መጀመሪያ አይደለ ወደ ምኝታ ክፍል የሚሄድ እኛ ቤት ስናጸዳ ምን ስንል ስለምንቆይ ያወራት ኑሯል መሰለኝ። ብቻውን አልጋ ላይ ሆኖ በቪዲዮ ስለሚያወራት እሷ አምናለች አንቺና እሷ እና እሱ እንደተለያየ። የሀገር ባልና ሚስት ሲፋቱ በፈቃደኝነት ቤት ተሎ ስለማታገኝ ከተስማማሽ ሳሎን የጋራ ሆኖ ምኝታ የየብቻሽ ሆነሽ መንግስት እንትን ይልሻል። ከተስማማሽ በስምምነት ከተለያየሽ፣ ከተጣላሽ ግን የሆነ ማቆያ ቦታ ወንድየው ይወጣል። ማምተን እንዴት እስከማገኝ ድረስ ከሷ ቆይቻል ነበር ሚላት። እሺ ልክ አንቺ ስታወሪያትስ? እሺ አንቺ ባለትዳር መሆኑን ስትነግሪያት ምን አለች? በቃ ትቶሻል እኮ አለች። አንቺ ትልቅ ሰው ስለሆንሽ እኔ ልጅ ስለሆንኩ እኔን ስለመረጠ ነው ምናምን አለች። አሁን ስለተደፈነብሽ ሊሆን ይችላል እንጂ በኋላ ይቆጭሻል እና ነው ያልኩት። እንደ ትልቅ እህት በኋላ ይቆጭሻል። ለእኔ በስደት በጣም ብዙ ያሳለፍን በረሃብ በእስር ቤት ታዩ በጣም ብዙ ነገር የሚበላተን እንኳን ምን እንዳሳለፍን እኛ ነን የምናውቀው። ለእኔ ያልሆነ አንቺ ህይወትሽ ነው የሚበላሽ። ገና ልጅ ናት፣ ልጅ ነሽ በፍጹም አለች። ከዛ መጨረሻ እኔ ማልፈቅና ማናደር ነው ጭራሽ ለሰው ልታስደበድበኝ ሁላ እያለች እሱ ጋር ታጋጨን ነበርና መጨረሻ ላይ ጓደኛዬ ናት ስኳስች ብላ እሷ እንትን አለቻት ነገረቻት። በጣም ብዙ ነገር አብረን እንዳለን ምናምን ብዙ ነገር ነገረቻት። እሷ ግን ያው በዛ ሰዓት የሚላክላትን ገንዘብ ብቻ ነበር የምትገባ። ታዲያ እሷ ምን አገባት? ባለትዳር ቢሆን የልጆች አባት ቢሆን የሰው ትዳር ቢበጠበት ልጆች ቢበተኑ ምን አገባት? ዋናው ከአውሮፓ ወደ ኢትዮጵያ የሚላክላት ገንዘብ አይቋረጥባት። ግን መጨረሻ ህይወቷ ነበረ። ልጅ አስረገዛ ስትወልድ አባረራል። ልጃውን እና መሰፈር አይቀርም። ያው አሁን እኔ እየሳኩ እሱ እየተሰቃየ የሚኖርበት ህይወት እያየሁ ነው። ትልቁ ነገር ይሄ ነው። ወደ እናንተ ሀገር የማይመለስበት ምክንያት ምንድን ነው? መመለስ ማችልበት አንድ አመት በላይ ወጥቆ ከመጣ እንዳለበት እኔ እና እሱ የፍቺ ፕሮሰስ ስላልጨረስን ወደ እኔ ነበር የሚመጣው። ገባሽ? ከዛ እኔ አስቆምኩት። አንደኛ ከኔ ከወጣ ከኔ ሲስተም ስሙ አልወጣም እንጂ ከኔ ቤት ከወጣ ወደ 3 አመት ሆኖታል። ኦፊሻል በቀበሌው ያውቃል። ኦፊሻል የፍቺ ፕሮሰሱ ፍርድ ቤት ተፋተሻል የሚለውን ወረቀት ሲስተም እስከማስገባ ነው እንጂ ከኔ እንደወጣ ያውቃሉ። እኔ ቤት ግን ሲስተም ሲያዩ የእሱ ስም ከኔ ስላለ ያነዳ ወደ እኔ ይመጣል። እዚህ ሀገር ደግሞ ወዲያ ሲመጣ ወዲያው ካልጀመርሽ ቅጣት እየጨመረ ነው የሚመጣና ያንን አስቆምኩት። ያንን እንዳለበት ያውቃል። ሲመጣ ያንን እዳ ወዲያውኑ 10,000 ዩሮም ሊሆን ይችላል 20,000 ሊሆን ይችላል። ያን ከፍሎ ነው ከእስር ቤት የሚወጣ። ሲመጣ እስር ቤት እንደሚያስገቡት ያውቃል። አንደኛ ከ6 ወር በላይ መቆየት አትችልም። አስበሽዋል? ከአውሮፓ ከተመቻቸ ህይወት ወጥቶ ኢትዮጵያ ገብቶ አመት ቆይቶ የመንግስት እንዳለበት ሲመለስ ይታሰራል። ይህ ነገር ደምሮ ላለመመለስ ኢትዮጵያ አፈርድ ቤት የበላ ይኖራል፣ እየተቸገረ ይኖራል።
እየለመነ ነው የሚኖረው። አየሽ ፈጣሪ በቁምሽ ሲያሳይሽ እኮ ማለት ይሄ ነው። እየለመነ ነው። ከተማ ላይ የቤት ኪራይ መክፈል አቅቶት ገጠሩ ላይ ገብቷል። ይገባሽ። መጠጫም ያጣል ገና፣ ሴት መጋበዣም ያጣል ገና። ይኸውልሽ ፈጣሪ በቁምሽ እያለሽ ወዲያው በፍጥነት ሲፈርድ ማለት ይሄ ነው። ከዚህ በላይ ምን አለ? ይህን እያየሽ ተደስቻለሽ። በጣም ተደስቻለሁ። በጣም ተደስቻለሁ ከምልሽ በላይ የምኖረው በጣም ደስተኛ የሆነ ነው። ገባሽ? የምትማግጡ ሰዎች እንደዚህ ፈጣሪ በፍጥነት ያሳየኝ ብቻ። አቤት በፍጥነት ማግኘት ልጆች በሰው ሀገር ግን ሀቡ ይሄን ዛሬ ለማየት በጣም ብዙ ስቃዮችን ዝም ብለሽ ብቻሽን ቁጭ ብለሽ 24 ሰዓት ሰው ያለቅሳል። ያን ጊዜ አሳልፌያለሁ። ግን ያን ያለቀስኩት እንባ ለእኔ ፈሱ አልቀረም። ወዲያው እግዚአብሔር መልስ አሳይቶኛል። ለአንድ አይነት ቀዳዳ ከአንድ ሴት ወደ አንድ ሴት ስር መቀመጥ ቆይቼ ትዳሬን ልጆቼን አጣሁ ብሎ ምን ያህል ይጸጽተው ይሆን? ለዚህ ነው ትዳሬን የሚፈታሁት፣ ለአንድ አይነት ቀዳዳ ነው ትዳሬን የሚፈታሁት ብሎ ምን ያህል ይጸጽተው ይሆን? ምን የተለየ ነገር ያለ የመሰላቸው ነው ትዳራቸው ላይ የሚማግጡት? ምን የተለየ ነገር የሚያገኙ እየመሰላቸው ምን ያህል የሀገር እንደሚሆንበት ግን ሳስበው እውነት የሆነ ነገር እስኪቀምሱ ድረስ እኮ የሆነ ነገር የተለየ ነገር ያለ ስለሚመስላቸው እኮ ትዳራቸው ላይ የሚማግጡት። ያው አንዳንድ ወንዶች ምናሉ ከልብ ሴቶቻቸው ከኛ ውጭ ምንም ብናደርግ ምንም አታመጣም ብለው ነው የሚያስቡት። እሱ አሁን ከሱ ተለይቼ ምኖር አይመስለውም ነበር። ገባል? ከዛ ከኢትዮጵያ ስወጣ እሱም ብዬ ነው የወጣው። ጓደኛዬ ነበር ሊወጣ ሲል ትምህርቴን አቋርጬ ለእሱ ብዬ ነው የወጣው። በቃ እሱ ጋር እንትን ብዬ ስለማለት በስደት ጓደኞቻችን ከሱዳን፣ ሊቢያ፣ ከሊቢያ ጣሊያን ስንገባ በቃ ገንዘብ ከሌለው ገንዘብ ወዳለው ይሄዳሉ፣ ይለያያሉ በጥቅም ምናምን። እኔ እና እሱ በጥቅም አንድ ቀንም ተጋጭተን አናውቅም። የተዋወቃችሁ በምን እኮ አልነገርሽንም። ታሪካችሁ ስትጀምሪ ከሊቢያ ነው የጀመርሽው እንጂ ኢትዮጵያ ውስጥ እንዴት እንደተዋወቃችሁ አልነገርሽንም። ሊቢያ ነው እንዴት ተዋወቃችሁ? ኢትዮጵያ ህብረት ነው። ኢትዮጵያ አንድ ሰፈር የአንድ አካባቢ ቤት ነው። አንድ ሰፈር ናችሁ። ስለዚህ በጣም በልጅነታችሁ የምትተዋወቁት ማለት ነው? አዎ በልጅነታችን። ከዛ እሱ ኢትዮጵያ መውጣት ስለነበረበት ወደ ካናዳ ፕሮሰስ ሊጀመርበት ወደ ሱዳን ወጣ። እኔ ሲለኝ እኔ ገና ብዙም ከቤተሰብ ወጥቼ አላውቅም። አልወጣም አልኩት እና ሄደ። ግን አልቻልኩም። ተከትዬ ወጡ። በ3 ወሩ በ4 በ3 ወሩ ነው በ4 ወሩ ተከትለሽ ሄድሽ ሱዳን። እሱ ሱዳን ጠበቀሽ፣ አንቺ ሄድሽ። አዎ ከዛ ከሱዳን ተያይዛችሁ ሊቢያ ሄዳችሁ። ሊቢያ ሄድ። ታዲያ በስደት እኮ ግን ስደት እኮ ፍቅርን ያበረታል ማለት በስደት ያለ ቤተሰብ ብቻሽን አብረሽ ኑሮ ለማሸነፍ ስትያክል የበለጠ ፍቅር ጠበቅ ይመጣል። እኔ እንደዛ ነው የሚታየኝ። ግን የሰው ማንነት የምታውቂው ችግርሽ አልፎ ሲያልፍልሽ ነው። ችግርሽ አልፎ ሲያልፍልሽ እና በቃ የሆነ ኑሮሽ ህይወት መኖር ስትጀምሪ፣ የኛውን የስቃይ ህይወት ነው። ሱዳን 2 አመት፣ ሊቢያ 2 አመት ቆየን። 1 አመት እስር ቤት ነው የቆየን። እኔ ልጄን እርጉዝ ነበርኩ፣ እስር ቤት ነው የቆየኳት። ያ ሁላ አልፎ መጥቶ እዚህ ሀገር ከምንም የበለጠ የተፈተነው እዚህ ሀገር በወረቀታቸው ያሟቸዋል። ኤርትራ ምናምን ስትያቸው የኢትዮጵያ የሚባል ጭራሽ ኢትዮጵያ ሰላም ናት፣ ወደ ሀገራችሁ ነበር የሚሄዱ መመለሻ ካምፕ ነበር ያስቀመጡ። ፈጣሪ ግን ታሪካችሁን ቀይረው 7 አመት ካምፕ ተቀምጣችሁ ምህረት ተደረገላችሁ ማለት በልጃችን የምህረት ወረቀት አገኘን። ግን በቃ ያን ሁላ አሳድገን ልክ ቤት ገብተን በጣም የሚያምር ትልቅ ቤት ነው የተሰጠን። ህይወት መኖር ስጀምር ትዳር ይተናል። ይኸውልሽ አንዳንድ ባሎች ችግር ጊዜ አልፎ ልክ ምቾት ሲመጣ ማንነታቸውን ታውቂያለሽ። የችግር ጊዜ የትኛዋም ሴት አትፈልጋቸውም። ችጋራም ወንድ የትኛዋም ሴት ስለማትፈልግ ለሚስታቸው ታምነው አንገታቸውን ደፍተው ከሚስታቸው ጋር ችግሩን ያሳልፉና ልክ ሀብታም ስትሆኑ አሁን ብር አለው ያምርበታል፣ ይዘንጣል፣ ሁሉም ሴት ይፈልገዋል። ብር ሲኖረው ሴቶች ይፈልጉታል። ስለዚህ የዛኔ ትክክለኛ ማንነቱ ይወጣል ሄዶ ሲከሰከስ። አንዳንድ ወንዶች ደግሞ ባለሽ ሰዓት አብሮሽ ሆነው ልክ በሌለሽ ሰዓት ይሄዳሉ። ገንዘብ ባለሽ ሰዓት አብረው ያጫርሱ፣ ሲጨፍሩ፣ ይበሉ፣ አብረው ሲጠጡና ልክ ባዶ ስትሆኚ ጥለውሽ ወደ አላት ሴት ይሄዳሉ። ማጣትም ማግኘትም የሰዎችን ማንነት እንድታቂበት ያደርጋል። በተለይ የወንድና ሴት ሪሌሽንሽፕ ሲሆን ሴት ልጅ
ሴት ልጅ ጥቅመኛ ሴት ካለው ወንድ ጋር ነው አብራ የምትሆነው። እውነተኛ አፍቃሪ ሴት ደግሞ ባለውም በሌለውም ሰዓት አብራው ትሆናለች። ወንድ ልጅ ሚስቱ ወይም ፍቅረኛው ትክክለኛ መሆኗን ለማወቅ መቸገር አለበት፣ ችግር ማየት አለበት። ተቸግሮ ጥላው ካልሄደች እውነተኛ ወዳጅ ናት። ሀብታም ሆኖ አውቃው ከስሮ ድርጅቱ ከስሮ ሀብቱን አጥቶ ጥላው ካልሄደች እቺ እውነተኛ ወዳጅ ናት። ታሞ ካስታመመችው በችግር አብራው ካሳለፈች እቺ እውነተኛ አፍቃሪ ናት። ልክ ሲቸግረው ግን ወዳለው ጥላው ከሄደች ትክክለኛ ልጅ። ሴት ደግሞ ባሏ በችግር ጊዜ አባት ሆኖ ልክ ሀብታም ሲሆኑ ከሄደ እስኪያልፍለት ነበር የሚጠብቀው። በድህነት የትኛዋም ሴት እንደማትፈልገው ስላወቀ ያለው እድል የምትወደኝ ሚስት ናት፣ እሷ ቢኖረኝም ባይኖረኝም ትፈልገኛለች፣ አብሬያት ሆንና ልክ ሀብታም ሲሆን በድህነት የማይፈልጉኝ ሴቶች ጋር፣ ሀብታም ወንድ ብቻ የሚፈልጉ ሴቶች ጋር ይሄዳል ሀብቱን ለማሳየት። ቢያጣቁ መንግስቱ ጋር ነው የሚመጣው። እናቱ ትመስላለች፣ ካጣም ችግር ይመለሳል። አሁን ሊያስታርቁሽ ይፈልጋሉ አይደል ቤተሰቦች? በጣም እስካሁኗ ሰዓት ድረስ አቅሎ ከኢትዮጵያ እሷንን በቃ ይቅርታ ብሎ ሊኖር መጥቶ እሷ ግን ውጭ አውጥታለች ማለት ያን ሁላ 3 አመት ሙሉ 2 አመት ሙሉ እኔ እየለመንኳቸው ወደ ልጆች የሚመለስ እያለቀስ በቃ ሲረጋጋ ይመለሳል ነበር መልሳቸው። እኔ ግን ውሳኔን ስወስን ወንድማቸው ውጭ ላይ አውጥታለች የሚለው እንትን ነው ለእኔ እንትን ያለው ገባ። የእነሱ ጥፋት ግን የእሱ ጥፋት ግን አልታያቸውም። አየሽ የሰው ልጅ ምንም ብታደርጊለት ብትሸከሚው እግሬ ተንጠለጠለ ይላል። አንቺ እነሱ ጥፋተኛ እንዳያደርጉሽ የባል ቤተሰብ እንዳይወቅስሽ መምሽን ችለሽ እየማገጠ እያወቅሽ ችለሽ ዝም አልሽ። እሷ አባረረችው እንዳትባይ። አሁን ጠግቦ ሲሄድ አውጥታለች ስትባይ አየሽ ከመጀመሪያው ነበር ይኸውልሽ። ሰዎች ምን ይሉኛል ብለሽ ልትጨነቂ አይገባም። ስሜትሽን ብቻ ነው መኖር። ተጠንቅቀሽላቸውም ከምላሳቸው አልዳንሽም። አልዳንኩ። የመጀመሪያ ውሳኔ መወሰን የነበረብኝ ያልኩት አሁን ነው። የውሳኔ ሰው መሆን በጣም በጣም ጥሩ ነው። ማንንም አለመስማት። ሰዎች ምንም ብታረጊ፣ ምስኪንም ብትሆኚ፣ ጨካኝም ብትሆኚ፣ ቆራጥም፣ ኃይለኛም፣ ወላዋይ ምንም ብትሆኚ ማውራታቸውን ስለማይተው ሰዎችን ትቶ ራስን ሆኑ መኖር። ራስን ሆኑ በቃ። ለቤቴ ማንም የማንም እንትን አያስፈልገኝም። አገጣቻው ቤተሰቦቹ ለምን አለም አይንጫጫም? አለም ለምን ጨካኝ አይለኝም? አልደራደርበትም። ቀይ መስመር ነው። ሰዎች ምን ይሉኛል ብዬ ሰው ምንም ቢል ማውራቱ ነው ተው። ይኸውልሽ ባልሽ ሲማገጥ ብትለያይም አያችኋት ባሏ ማገጠ ብላ ምን አለበት ይቅርታ ብታደርግለት? ጨካኝ ናት። ማገጠ ብላ አውጥታ ጣለችው፣ በሰው ሀገር አሳሰረት ይላል። ማኮ ደግሞ ዝም ብለሽ ደግሞ ብለው አያችኋት ትብረብስ ባሏ እየማገጠ አቃውታ ዳለች። ረቢስ ለራሷ ክብር የላትም። ይህን ያህል ነው እንዴ ባል የጠማት? በሞላ ባል ደግሞ የማገጠ ባል አፋፋድራለች። ክብረ ቢስ ይልሻል። ምንም ብታደርጊ ከሰዎች መለሳድግ። ስለዚህ ሰዎችን ትቶ በራስ ውሳኔ መወሰን በቃ። ህይወትሽ ያንቺ ነው። ማንም አያገባባቸው። ደስተኛ ነኝ እኖራለሁ፣ አልተመቸኝም እቀይራለሁ። እኔ ዛፍ አይደለሁም አንድ ቦታ ላይ ተተክዬ ሳልደሰት የምኖረው። በህይወቴ ደስተኛ የመኖር መብት አለኝ። የህይወቴ ባለቤት እኔ ነኝ። ራሴን ደስተኛ የማድረግ ኃላፊነት ያለብኝ እኔ ነኝ። የምኖረው ህይወት ሀዘንተኛ ከሆነ ማንም አይደለም ተጠያቂ እኔ ነኝ። ለምን? የመረጡትን ህይወት ስለምኖር ፈጣሪ እድሉ ሰጥቶኛል እንድኖር። ፈጣሪ የሰጠኝን እድል ማንም እንዲወስንልኝ አልፈቅድም። ሰው አልደራደርም በህይወቴ ማንም። እናቴ አትወስንልኝም። እስከ 18 ዓመት ድረስ እናቴ አባቴ ሲያበሉ ሲያጠጡ ሲወስኑልኝ ይኖረዋል። ከ18 ዓመት በኋላ ግን እያንዳንዱ በህይወቴ የተደረጉ ነገሮች በእኔ ምርጫ ነው። ብታምኑም ባታምኑ ከ18 ዓመት ጀምሮ ከሀገር ወጥቼ ካታር የምትባል ሀገር መጣሁ። እኔ ነኝ እያንዳንዱ ህይወቴ እየወሰንኩ እየመረጥኩ እያደረጉ ያለ አንታ የተሰጥበት ነገር የለም። ለምን? የህይወቴ ባለቤት ነው ስለሆንኩ ማንም ህይወቴ ላይ እንዲፈልቅ እንዲቆርጥ ስላልፈቀዱ። ለምን በሰዎች ሆናላት? ለምን የባል ቤተሰብ እንዲለኛል፣ ጎረቤት እንዲለኛል? ቅድም አያገባው ቢሉ ብታደርጊም ባታደርጊም ከማድረግ ወደኋላ አይሉ፣ ከማውራት ወደኋላ አይሉ። ገባሽ? በትክክል ግን ያው እግዚአብሔር ይመስገን እንደዚህ ታሪክ እንደዚህ ሳወራ እንኳን እንባ ነበር የሚቀድመኝ። እግዚአብሔር አሁን ግን በቃ ሁሉም አልፎ ይሄን ታሪክ እኔን ዝም ብዬ ቁጭ እየሳስበው የሌላ ሰው ነው ተብሎ ቢነገረኝ እንኳን ማመን አልችልም። እግዚአብሔር ይመስገን አንድ ፈተና ሲመጣ ራስሽን ዞር ብለሽ እንድትመለከች ያደርግሻል።
ጠንካራ መሆን በተለይ በሰው ሀገር ያለን ሴቶች ጠንካራ መሆን አለን። ራሳችን ለራሳችን ቅድሚያ ለራሳችን መስጠት አለን። ወንድ ቢሄድ ወንድ ይመጣል። እኔ ለልጆች ትዳር እንዳይበተን ምናምን የሚባል ነገር የሀገራችን አጉል ባህል አላት። እሱን እንትንያ ራሴን ጎድቼ ነበር ከሰውነት ደረጃ እስከማወቅ። ግን ደግሞ እኔ ስጎዳ ልጆች አብረው እየተጎዱ ነው። መብራት ላበራ ነበር የተነሳሁት ስለጨለመ። ቀን ቀን በመስኮት ብርሃን ብቻ ስለመሆን መብራቱን ላበራው ተነስቼ ነው የሄድኩ። መስሎሽ ዝም አልሽ? ያው ጠንካራ እንሁን ግዴታ። ወንድልሽ ግን አንቺ እንዳይጸጽትሽ ማለት ነው እስከ መጨረሻው ታግሰሽው ብዙ እድል ስለሰጠሽው መቼም አይጸጽትሽም። አንዳንዴ ቶሎ መቁረጥ ምን አለበት? አንድ እድል ሰጥቼው በሆነ ኖሮ ምን አለበት እምትይበት አጋጣሚ ሊፈጠር ይችላል አይደለ? አንቺ ግን ብዙ እድል ሰጥተሽዋል። ምንም አይመስለኝም። አዎ ለመሰለሽ ብዙ እድል ስለሰጠሽው እኮ ነው። ገባሽ? ብዙ እድል ስለሰጠሽው፣ ብዙ ስለታገስሽው አሁን ጸጸት የሚባል ነገር አንቺ ጋር አይኖርም። እንደማትተቆጣ አይተሽዋል። ደጋግመሽ እድል ሰጠሽው። በጣም ደጋግሞ ዋሸሽ፣ ደጋግሞ አጠፋ በቃ። ስለዚህ አንቺ ምነው እድል ብሰጠው እኮ ይስተካከል ነበረ ብለሽ የምትጸጸችበት ነገር ሊኖር አይችልም። ሙሉ እድሉን የተጠቀመው እድሉን እንዳለ አቃጠለው። ይሄ ደግሞ የእሱ ስህተት ነው። ለአንቺ ዋጋ ያለው ሰው እናቴ አንዴ ተሳስቶ እንኳን እድል ከሰጠሽው በኋላ በቻለው መጠን በቻለው አቅም በድጋሚ ላለመሳሳት የቻለውን ይጥራል። ስህተት አይደለም እንጂ መማገጥ ምርጫ ነው። ይህ ሰው ልጅ አይሳሳትም አይባልም። ግን ከስህተቱ ደግሞ ያን ስህተቱን በውሸት አይደለም መሸፈን ያለበት። ከቻለ ከስህተቱ መውጣት፣ ካልቻለ ደግሞ በቃ ወደዛ ወደ ተሳሳተበት መንገድ ጠቅሎ መሄድ። በጣም ጀግና እናት ነሽ። ታሪክሽ እጅግ በጣም አስተማሪ ነው። በጣም ነው የተማርንበት። በጣም ነው የምናመሰግነው። ዛሬ ላይ ደስተኛ ህይወት እየኖርሽ ስለሆነ ሰላምሽን ስላገኘሽ በጣም ደስ ብሎ ነው። ሁሉም የፈጣሪ ስራ ነው ብዬ ነው ማምነው። በእኔ ሳይሆን የእናት አባቶች ጸሎት ጠንካራ እንደሆነ አድርጎኛል። እዚህ ላይ እንደዚህ አይነት ህይወት የተፈጠረባቸው በቅርብ ማውቃቸው ልጆቻቸውን ተቀምጠው እነሱ የመድኃኒት እንትን ሆነው በስትረስ እነሱን እያየው ነው። አንድ ማለት ባሎቻቸው ስለማገጡባቸው ነው እንዴ ልጆች የሚቀሙት? ዋይ ባሎቻቸው እንደዚህ ሲማግጡባቸው እነሱ ጋር እንትን ይላሉ። የሆነ ስትረስ ውስጥ ይገባሉ። ሐኪም ቤት የስትረስ መድኃኒት ይሰጣቸዋል። ያን መድኃኒት ስትጀምሪ ደግሞ ልጅ መቆጣጠር አትችይም ተብለሽ ልጆችሽን ይወሰድብሽ። እዚህ ሀገር በጣም ያሳዝናል። አየሽ ወንዶቹ ለምንድን ነው እንትን ማያስቡት? የለም እኔም እሱ ነው በማደርገው ነገር ሚስቴ በሰው ሀገር ትጎዳለች፣ ልጆቻችን ይጎዳሉ፣ ልጆቻችን ይቀማሉ። እኔ በመማገጤ ሚስቴ ስትረስ ውስጥ ስትገባ መድኃኒት ስትወስድ መንግስት ልጆቻችንን ይወስዳል ብለው እንዴት ነው ግን ማያስቡት? ግን የለም በዚህ ላይ ልነግርሽ የምፈልገው አስታውሳለሁ፣ ጥምቀት ነበረ። በጣም ትልቅ ፎቶ ተነስተው ከልጅቱ ጋር ፖስት ሲያደርጉ ስራ ቆይቼ ልክ እንደዚህ ከፈት ሳረግ ፌስቡክ ስቶሪ ላይ አድርጎታል እና በጣም ተናድጄ ደውዬ እኔ የሆነ ነገር ብሆን ልጆቹ ስለው መንግስት ያሳድጋቸዋል ሁላ ብሎኝ ያውቃል። ለልጆቹ እንኳን ኃላፊነት አይሰማም። ነገ ግን ሲያረጅ ይቆጨዋል። እንደዚህ አይነት ሰዎች ሲያረጅ ነው የሚጸጸቱት። ማሬ እርጅና ላይ ሲወድቁ በጣም ይጸጸታሉ። ልጆቻቸው ሲጠይቋቸው መልስ አይኖራቸውም። እድሜ ልካችንን ወጣት ሆነን አንኖርም። እርጅና ይመጣል። እውነት ነው። ግን ያው እጅግ በጣም አስተማሪ ታሪክ ነበረ። በጣም ነው የምናመሰግነው። በጣም ጠንካራ ጀግና እናት ነሽ። በጣም ብዙ ቀን ላወራሽ እገባና እወጣለሁ። በጣም ስለምፈራ ሚዲያ ላይ እንደዚህ አሁን ይቻላል እና ዛሬ ግን ቤት ስለሆንኩ ቤተ መግባት አለብኝ ብዬ የልጅቱንም ሰማው
ሴት ልጅ ይጎዳል ማለት አይደለም። ልትሳሳት ልትጎጂ ትችያለሽ፣ ግን አንድ ከተጎዳት በኋላ ሁለተኛ ላለመጎዳት ራስሽን ጠንካራ ማድረግ። አሁን አንቺ ማለት ነው በጊዜ ነው እንደሷ የተለያየሽው እና አሁን አንቺ የፍቅር አጋር ቢመጣ አሁን ልጆችንን ራሳቸውን ማስቻል የራሴ የሆነ ነገር ኢትዮጵያ ቤቴም አላለቀም፣ ቤቴን አስጨርሳለሁ። አሁን እኔ ለራሴ መኖር ነው። ወደ እንደዚህ አይነት ውስጥ እኔ እንጃ አላቅም። ግን ቅድሚያ ለሁለተኛ ጊዜ ነው። አይ ቲንክ አውሮፓ ብዙ ጊዜ ሁለተኛ ትዳር አትፈጥሩም፣ ቦይፍሬንድ ነው የምትይዙት። እሱ እግዚአብሔር የፈቀደው ከሆነ ሊሆን ይችላል። ግን ለዛ ጭራሽ አሁን ሀሳቡም የለኝም። በደንብ ራስሽን አዳምጪ። ግዴታ ነው። አንደኛ ልጆች ሌላ እንትን እንዲሉ አልፈልግም። ራሳቸውን ያቺ ትልቋ ራሷን ስራ ግማሽ ስራ ግማሽ ትምህርት ናት። እሷ ትልቅ ናት፣ ግን ትንሹ በጣም ከኔ ጋር ቀረረብ ስላለው እኔ እያንዳንዷ ማደርጋትን ነገር ማወቅ ይፈልጋል እና ቢያንስ እሱ እንደ እህቱ ደህና ትምህርት ቤት ራሱን እስከሚችል ድረስ ግዴታ ጊዜ የነሱ ነው። አሁን ለዛ ቦታ የለኝም። ጎበዝ፣ በርቺ፣ ጀግና እናት ነሽ። ራስሽን ከስራ በኋላ ተዝናኝ። ላይክ መውጣት እንኳን ባትቺ አይ ዶንት ኖ የሚያዝናናሽን እኔ እሱ ከተለየ በኋላ አውሮፓን አይቻላቅም። ቤልጅየም፣ ፈረንሳይ ይሄን ሁላ ሳደርግ በጣም የተናደደበት ፓርት ደግሞ ስዝናና ነው። ከእሱ ጋር እኛ አንድ ቀን የመዝናኛ ሌላ አውሮፓ ሀገሮች አይቻላቅም የነበረ ግን አሁን ከልጆች ጋር ሁኜ መውጣት አመግ ምን አወቀ ፖስት አድርገሽ ነው? አዋ ኩበስ ደስታ ወደ ልጆች እና ያው አሁን የልጆች የመዝናናት ሀገር የማየት ሚነዘንዝሽ ክፉ ባል የለብሽ፣ ጨቅጫቃ ባል የለብሽ። ቤት ውስጥ በቃ ቤት ከፍተሽ ፏፈሽ ኔትፍሊክስሽን ከፍተሽ ፊልምሽን ከፍተሽ ማስወይንሽን ይዘሽ ላይፍሽን ኢንጆይ። ልጆችሽ ትልልቆች ናቸው። ዳይፐር አምጪ፣ ጥጦ አምጪ። የሚልብሽ ልጅ የለብሽም፣ አድገውልሻል። ሶ ከልጆችሽ ጋር እንደ ጓደኛ ነሽ። ውጪ፣ ተዝናኝ፣ ፈታ ዘና በይ። ላይፍ ኢዝ ቢውቲፉል። አመሰግናለሁ እናትሽ። ስላዳመጣችሁ እኛም እናመሰግናለን። እንድንማርበት እናመሰግናለን። በጣም ጀግና ብርቱ እናት ነሽ። በርቺ። ልጆችሽ በጣም ሩብሻል ነገር። አመሰግናለሁ። እሺ እናመሰግናለን። እየታደረገ ምን ሰላም ሶፊዬ ኢንቫይት አድርጌሻለሁ ማሬ። ወይ ሰላም ነው? ቆይ አንዴ ሶፊ ፍላወር ልካ ነበር። ሶፊ ኢንቪቴሽን ካልደረሰሽ ወጥተሽ ፌስቡክ ወይም ዩቱብ ደርሰሽ ነይ። ገርብልን። እሺ ገርብላችኋለሁ። የቅድቡን ገርብ ያለዋ ይህንን ገርብላችኋለሁ። ቆይ ሌላ ባለ ታሪክ ገብታለች። እሷን ከሰማን በኋላ ይህኛውን ገርብላችኋለሁ። ወይ ሶፊዬ እናቴ አለሁኝ። ስልክ አላየሁት ነበር። ኢንቫይት ስታደርጊ እያዳመጥኩ ነበር። ፍላወር ስለላክሽ ነው? ቀራላኩ ሪሊ ተሳስቼ ይሆናል ሀቡዬ። እሺ እናቴ ታርጌቱ ልትም ዞር ሳረገው ስትይ ኦኬ አም ሶሪ ዞር ሳረገው ሜቢ ፍላወሯን ተጭኛት ነው። ኦኬ ፍላወር ስትልኪ በቃ የሆነ ጥያቄ ልጠይቂ ወይም የሆነ የምትናገሪ ነገር ነው? አይ አይደለም